አዋስቶ በማቅረብ የሚታወቀውና ሰፊ የህዝብ አድናቆት ያተረፈው ኮሜዲያን ምናለ ያረጋል በዚህ ሳምንት በቁጥጥር ስር መዋሉ ታውቋል። የድረስልኝ ጥሪ ሲያቀርቡ በሶሻል ሚዲያዎች ሰዎችን እያሰርክ አባቶችን ካህናትን እያሰርክ በአርሲ የሚፈጸመው ግፍ ሃይማኖትን ለይቶ ነው ለሚሉ ሰዎች አንድ አሳዛኝ ክስተት ልንገራችሁ። አሁን አርሲ ለሚገደሉ ሰዎች ተጠያቂ እንደሆን አታውቅም። ጅማ ለሚያውቁት በዚህ ትርክት ተጠያቂ እንደሆን አታውቅም። ጥላቻን በመዝራት ዋናው የዋሃብያ ጠላት ዋናው ኦሮሞማ ጠላት ከነገድ አማራ የሚለው ስም ነው ጠላቱ። አማራነት ከሃይማኖት ኦርቶዶክስ የሚለው ነው ጠላቱ። 9 ሚሊዮን ተበዝቶበት 9 ዓመት የቆመ አሁን 10 ዓመት ነው የያዘ እና የጸጥታ ችግር ሳይኖር ሲቀር እንዴት አድርጌ ልማት ላልማ ሳይሆን ጥያቄ መጠየቅ ያለብን በበጀት እጥረትና በጸጥታ ችግር ውስጥ ሆኜ እንዴት አድርጌ መሶብል ልስራ። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ዛሬ እንግዲህ መብራት የለም። ከቤተክርስቲያን ስንመለስ መብራቱ ጠፍቶ የጠበቀን እንግዲህ አሁን ኦልሬዲ 9 ሰዓት ከምናምን ሆኗል። እስካሁን ድረስ አልመጣ ነው። ቀጥታ ያለውን ነገር ወቅታዊውን ነገር ለእናንተ ላድርስ ብዬ መጣሁት። በዚህ ጉዳይ ላይ የሐሰት መረጃዎችን እናጋልጣለን። ከዋሃብያ ጋር ተገናኘ ያሉትን ነገሮች እናጋልጣለን። ከዛ በተጨማሪ የቅዱስ ጳውሎስ መንፈሳዊ ኮሌጅ ጉዳይ ላይ በተገናኘ ወደ 9 ሚሊዮን ብር ያህል የተጨበረበረ ነገር አለ። እሱንም እናነሳለን። ወንድማችን መምህር ዘመድኩንም ያነሳው ጥሩ ሐሳብ አለ። በደንብ የምንመለከተው ነው የሚሆነው። ዛሬ ቅዱስ ሚካኤል ነው። እንኳን ለገናናው መልአክ ለቅዱስ ሚካኤል በዓል በሰላምና በጤና አደረሰን እላለሁኝ። እንግዲህ ትናንትና 4 ዓመት እንዳከበርን ተነጋግረናል በዚህ ዩቲዩብ ቻናል ላይ። ስለዚህ በተለይ በውጭው ዓለም የምትኖሩ ሰዎች ላስቸግራችሁ ነው ያለሁት። ሜምበርሺፕ እስካሁን ድረስ 2 ሰው ብቻ ነው ጆይን ያደረገው። ከ120 ምናምን ሰዎች ቢያንስ 10% የሚሆነው በውጭ የሚኖር ነው። ይሄ ማለት ወደ 15,000 ተከታዮች በውጭ ሀገር አሉኝ ማለት ነው። ግን እስካሁን ድረስ ግን 2 ሰው ብቻ ነው ሜምበርሺፕ ጆይን አደረገው። ስለዚህ በውጭ ዓለም የምትኖሩ ሰዎች ቢያንስ በዚህ ሳምንት 10 ሰው ብቻ ጆይን ብታደርጉልኝ ለእኔ ይጠቅመኛል። ምናልባት የእናንተ እና ያን ያህል ከባድ ነገር አይደለም ብዬ አስባለሁኝ። በተለይ ይህን ቻናል የምትከታተሉና ለማሳደግ የምትፈልጉ ሰዎች ጆይን ማድረግ ትችላላችሁ። $5 ጀምሮ ያለ ስለሆነ ማለት ነው። ቀጥታ ወደ ዝግጅታችን እንግባ። ላይክ በማድረግ ጀምሩ። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገዱን ጠቁት። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበት መንገድ እስቲ ገብ ከምንም አታገናኙት። ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? አስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢላይ ነው ቢል ምናምን እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር እንደው ታውቃላችሁ። እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። እንግዲህ ወንድማችን ይድነቅ መሮታል። ኢትዮጵያ ውስጥ መሆን መልካም ነገርን ለማቅረብ የሚሞክር ወንድማችን ነው። መልካም ነገር ማቅረብ ብቻውን ግን ኢትዮጵያ ውስጥ በሰላም እንደማያኖር ያወቀው የተረዳው ይመስለኛል። ግን አንዳንድ ጊዜ ግን በዚሁ ማህበራዊ ሚዲያ የሚጠቀሙ ሰዎች በውጭ ሀገር የሚሄድን ጉዳይ በተለይ የጉዞ ጉዳይን ሲያስተዋውቁ እናያለን። ብዙም ጊዜ ላይ በቀላሉ መሄድ የሚቻልበት ብዙ ችግር ሳይገጥማችሁ መሄድ ትችላላችሁ ብሎ በጣም ብዙ ማህበራዊ ሚዲያ ላይ ያስተዋውቃሉ። ይሄ የሚያሳየው መሬት ላይ እንዲህ አይነት ነገር እንዳለ ነው። ችግር የለውም በቀላሉ ትወጣለህ፣ በቀላሉ መሄድ ይቻላል ተብሎ የሚነገሩ ነገሮች የሐሰት መረጃዎች እንደሆኑ አንደኛው የምትመለከቱት ከወንድማችን ይድነቅ ነው። ወንድማችን ይድነቅ ታዋቂ ነው። መሄድ ቀላል ቢሆን ኖሮ በብዙ አይነት መልኩ መውጣት ይችል ነበረ። ግን እንዳልሆነ ግን እናያለን። ሌላኛው ጉዳይ ማየት ያለብን ነገር ግን ወጣቱ በጣም እየመረረ ነው። ወጣቱ በጣም ኢትዮጵያ ውስጥ መቀመጥ ኑሮ በጣም እያስጠላው ነው። በዚህ ምክንያት በአንድ በሌላም ያለው በህጋዊ ለመሄድ የሌለው ግን በስደት ለመውጣት እየጣረ ነው ያለው። ሀገራችን እንዲህ እያሽቆለቆለች ነው። ሌላኛው ይሄ ልጅ በባለፈውም ተነጋግረንበት ነበር፣ ሐሳብ አንስተንበት ነበር። አሁን ላይ ግን በጣም ጥርሱን አውጥቶ የካድሬነት ስራ እየሰራ ያለ ግን ይመስለኛል። ተመልከቱ ሚለው በአርሲ የሚፈጸመው ግፍ ሃይማኖትን ለይቶ ነው ለሚሉ ሰዎች አንድ አሳዛኝ ክስተት ልንገራችሁ። ዝሆኖች ሲጋጩ የሚጎዳው ሳር ነው ይባላል። እኚህ ምስኪን እናትና አባቶች ለአሁን በውል ባልተለዩ የታጠቁ አካላት መኖሪያ ቤታቸው ወድሞባቸው በአሁን ሰዓት ሜዳ ላይ ወድቀው ይገኛሉ።
ይህ አሳዛኝ ድርጊት የተፈጠረው በአርሲ ዞን ሴሩ ወረዳ አዲዶ ኢንዳስ ቀበሌ ውስጥ ነው። በዚህ ሰዓት የአካባቢውን ምስኪን ህብረተሰብ መልሶ ለማቋቋምና እንዳይራቡ ለማድረግ ርብርብ እየተደረገ ይገኛል። መላው ኢትዮጵያውያን ሙስሊም ክርስቲያን ሳትሉ ከወገኖቻችሁ ትቆሙ ዘንድ እማጸናችኋለሁ። የበኩላችሁን አስተዋጽኦ ታደርጉ ዘንድ ለድጋፍ የሚሆን አካውንት ተከፍቶ ከላይ አስቀምጬላችኋለሁ። ምን ማለት ነው ይሄ? በአርሲ የሚፈጸመው ግፍ ሃይማኖትን ለይቶ ነው ለሚሉ ሰዎች ሃይማኖትን ለይቶ ነው ለሚሉ ሰዎች አድርሱላቸው ያለው እና አርሲ ላይ ምንድነው እየተደረገ ያለው? አስቡት። ማዕተብ ለብሶ መስቀል አድርጎ ኦርቶዶክስ ነኝ እያለ ስለ ቅዱስ ሚካኤል በዓል መጣ ቁጥር ላይ እየተናገረ ስለ ቅዱሳን መላእክት እየተናገረ ስለ ቤታችን እየተናገረ የሚውል ሰው ስለ ሃይማኖታችሁ አይደለም እየተገደላችሁ ያላችሁት እያለ ነው ያለው። ቤተክርስቲያን ሲቃጠል ስለ ሃይማኖታችን አይደለም። ካህናት በየጫካው ሲታረዱ፣ እርሻ ማሳቸው ላይ ሲታረዱ፣ ቤተክርስቲያኑ ሲገደሉ ሲታረዱ ስለ ሃይማኖታቸው አይደለም። ኦርቶዶክሳውያን ተለይተው ሲገደሉ ስለ ሃይማኖታቸው አይደለም። ከብቶቻቸው ሲነዳባቸው ስለ ሃይማኖታቸው አይደለም። እህሳ ከመንግስት የተቀበለውን አጀንዳ ያመጣና እንዲህ ለሚሏችሁ ሰዎች ይላል። እየሞተ ያለው ኦርቶዶክስ ነው፣ እየተገደለ ያለው ኦርቶዶክስ ነው፣ እየተቃጠለ ያለው ቤተክርስቲያን እንጂ መስጊድ አይደለም። እንደዚህም ሁሉ እየተደረገ ለምሳሌ ከ240 ምናምን በላይ ኦርቶዶክሳውያን ሞቷል። እስካሁን ድረስ ተዘገበ የተባለው ሙስሊም 2 ሙስሊም እስከማውቀው ድረስ። ስለዚህ 2 ሙስሊም ከ240 ጋር ይደባለቅና ግጭቱ እኮ የሃይማኖት አይደለም ሙስሊሞችም እኮ ሞቷል ትባላላችሁ። ግን ስለነኚህ ሰዎች ሙስሊሞች ስትጣረው ግን ከክርስቲያኖች ጋር አብረው ሸሽተው አንደኛው ከክርስቲያኖች ጋር ተሮጦ ገብቶ ቤተክርስቲያን ገብቶ ተደብቆ አብሮ የተገደለ ነው። ግን ምን ይሏችኋል? የሃይማኖት አይደለም ግጭቱ የሃይማኖት ለሚሏችሁ አድርሱላቸው። ይህሳ ጉዳዩ የሃይማኖት አይደለም ትባላላችሁ። ማህተብ አድርገው ካሬነት ከባድ ነው። በቁጥጥር ስር ውሏል። ወቅታዊ የፖለቲካ ጉዳዮችን በዜና እወጃ ቅርጽ አዋስቶ በማቅረብ የሚታወቀውና ሰፊ የህዝብ አድናቆት ያተረፈው ኮሜዲያን ምናለ ያረጋል በዚህ ሳምንት በቁጥጥር ስር መዋሉ ታውቋል። ከቅርብ ጊዜ ወዲህ በሚያቀርባቸው የፈጠራ ስራዎች ከፍተኛ ተቀባይነት ማትረፍ የቻለው ይህ ወጣት በአሁኑ ወቅት በእስር ላይ እንደሚገኝና የእስሩ ምክንያት እስካሁን እንዳልተገለጸም ታውቋል። በነሽ ላይ ከወንድማችን ምን ያለ ያረጋል ጋር ተገናኙ ማህበራዊ ሚዲያ ላይ የተከፈሉ ሀሳቦች ያሉት አንደኛው ታስሯል የሚል ነው። በአብዛኞቹ ግን አጣርተናል፣ መልእክቱ ትክክል አይደለም፣ ወንድማችን ምን አለ አልታሰርም የሚለው ነገር እስከ ትናንትና ምሽት ድረስ እየተለቀቀ ነበር። ሌሎችም አንዳንድ ቲክቶከሮችም ጭምር ደግሞ ምን አለ እንደታሰረ እየተናገሩ ነው ያሉት። ግን መሬት ላይ ባለና እኛ ከምናውቀው አጣርተናል ብሎ የሚናገሩ ሰዎች ታማኝ ምንጮች እንደሚናገሩት ከሆነ ግን ምን አለ እንዳልታሰረና እስካሁን ድረስ በሰላም እየኖረ እንደሆነ እየተናገረ ነው ያለው። ስለዚህ መረጃው በደንብ መጣራት አለበት ብዬ አስባለሁ። አሁን አርሲ ለሚገደሉ ሰዎች ተጠያቂ እንደሆን አታውቅም። ጅማ ለሚያውልቁት በዚህ ትርክት ተጠያቂ እንደሆን አታውቅም። ጥላቻን በመዝራት ፓርላማው የዚህ ቢጤ ስብስብ ነው ያለበት። የከሚሴውን ፓርላማ ሜምበር ታውቃላችሁ። ከሚሴ በሚቃጠል ጊዜ ጭራሽ እኛ ተጎዳም ብሎ በፓርላማ እንደ ክርስትናን ሲያጠለሽ እንደነበረ ያብይ ፓርላማ እሱ ነው። እስቲ ስሙት። ወይ 3 አማራጭ የተሰጠበት ምድር ላይ ነው ያለነው። ወይ ስለም፣ ወይ ክፈር፣ ወይ ሀገር ለቀህ ውጣ ነው አይደል? ወይ ሙስሊም መሆን፣ ወይ ሙስሊምናን ትቶ ወይ መሞት፣ ወይ ሀገር ለቀህ መውጣት ተብሎ እኮ አማራጭ ተሰጥቶ ቦሩ ሜዳ እኮ ኢትዮጵያ ውስጥ ነው። ሩቅ እኮ አይደለም። ጨለንቆ እዚህ ሀገር ነው ያለው። ካሚልን እዚህ ጋር ያዙት። እንግዲህ ጨለንቆ እዚህ ጋር ነው ያለው። ጨለንቆ የኢሚር ኑርና የሚኒሊክ ውጊያ ነው። እለቱ ባለወልድ የጌታችን ልደት ነው። ጨለንቆ እሳቸው እያስቀደሱ ያኛው ጦር በሚቀድሱበት እንያዛቸው በዓል ያከብራሉ ብሎ መጣ። ሚኒሊክ መድፍ ስለነበረው ወደዚህ ወደ ኮረም የሚባል አለ። ከጨለንቆ ወደዛ ተራራ ሲተኩስ ተበተኑ። ሰውየው በዛው ጠፋ። ኦነጎች መጡና 100,000 ሰው ነው ምናምን ታረደ ብለው የከብትም የጅብም አጥንት ተሰብስበው በነጋሶ ጊዳዳ መሰረተ አኑሪለት ጨለንቆ ላይ ሐውልት ሰሩ። እንግዲህ የውሸት ትርክት የዋብያና የዘር ፖለቲካ ስልት አንድ አይነት ነው። መዋሸት፣ እሱን መደጋገም፣ ለሱ ሐውልት ማቆም፣ እሪ ማለት፣ ከዛ መፍጀትና መተካት ነው። ኦነግም ይሄን ነው የሚያደርገው። አሁን እሱ በሃይማኖት ጀመረና ኦነግ ሆነ ወዲያው። የጨለንቆ ትርክት የኦነግ ትርክት ነው። የጨለንቆ ትርክት የኦነግ ትርክት ነው። ወይ መሞት ወይ ሀገር ለቀህ መውጣት ተብሎ እኮ አማራጭ የቱ እስላም ነው? ካልሞትክ ወይ ጥፋ ወይ ክርስቲያኑ ተብሎ የተገደደው። ሶማሌ ሙሉ እስላም ነው። አፋር ሙሉ እስላም ነው።
ኦሮሞ 40 ምናምን ፐርሰንቱ እስላም ነው። አማራ 5% ይሁን 1% እስላም አለው። ጥፋ ተብሏል። ኦርቶዶክስ ካለበት ከትግራይ ጥፋ ተብሏል። የወሩ ሜዳ ክስተት የፖለቲካ እንጂ ሃይማኖት አይደለም። እናመሰግናለን። በነገራችን ላይ ወሃቢያ አንድን ነገር ደጋግሞ ሰው ጆሮ ላይ ያሰርጸውና ያ የሰረጸው ነገር ብዙዎች የዋሃን እውነት ይመስላቸዋል። በተለይ የወሃቢያን አይዲዮሎጂ እና የወሃቢያን ነገር በደንብ ያልተከታተለውና በደንብ ያለየው ሰው ስለነሱ ያለየ ሰው እንዲሁ ነው። ውሸታቸውን እውነት ይመስለውና ይደነግጣል። እንዲህ ነው እንዴ ይላል። ተደጋግሞ ስለሚነገር ማለት ነው። እኛ ግን ታሪኩን ስለምናውቅ የምንደነግጥበት ነገር የለም። ወሃቢያ ዛሬም ነገም አራጅ ነው የሚለውን ነገር ማለት ነው። ሰላም ለሁሉም ኢትዮጵያውያን በየትም ቦታ የምትገኙ የኢትዮጵያ ልጆች፣ የሀገሬ ልጆች፣ ዛሬ አንድ በጣም የሚያሳዝን ዜና ነበብኩኝና በጠቅላይ ሚኒስትር ጽሕፈት ቤት የተለቀቀ ፖስት ነው። በጣም ያሳዝን። ኦርቶዶክሳውያን የሚሞቱት፣ ኦርቶዶክሳውያን የሚገደሉት በኦነግ ሸኔ ነው። ኦነግ ሸኔም ደግሞ በግብጽ እየተደገፈ የምርጫውን እንትን ሊያስተጓጉሉ ምናምን ጭራሽ የኢትዮጵያ ሕዝብ ዶንቆሮ አረጋው እንዴ ሰውዬ! ምን ሆኖ ነው ግን ሰው? ጭራሽ የኢትዮጵያ ሕዝብ ማሰቢያው ተዘጋ መሰለህ እንዴ? እየተገደልን ነው። የድረስልኝ ጥሪ ሲያቀርቡ በሶሻል ሚዲያዎች ሰዎችን እያሰርክ አባቶችን ካህናትን እያሰርክ ባለሚዲያዎችን እያሰርክ፣ ታዲያ አንተ የገዳዩ ደጋፊ ነህ እንጂ ወይም አንተ ነህ እንዲያውም ገዳዩን ሂደህ እንደዚህ አድርግ ግብጽ ትላለህ። ወርዶባት አንድ ቀንም ግብጽ እንደግፍ ያላቅም። ግን በዚህ ጉዳይ ያንተ ሴራ ነው፣ የግብጽ ሴራ ምንም ነገር የለም። በግብጽ አታማሃኝ አንተን ስልጣን ለማራዘም። አብይ አህመድ የራሱ ስልጣን ወይም ደግሞ የብልጽግና ፓርቲ የራሱ ስልጣን ጊዜ ለማራዘም ሲፈልግ የኢትዮጵያን ሕዝብ ለማሳመኛ ያክል ሸኔ ነው የደበደበ። ሸኔ ደግሞ ግብጽ ትረዳዋለች። በግብጽ በኩል እንደዚህ አሸባሪነት እንትን ይላሉ ምናምን አጀንዳ ያስፈጽማሉ ምናምን። ኧረ እባክህ ጭቃ ነው በእናትህ። አሁን አንተ ሀገር መሪ ነኝ ትባላለህ። ከሀገር መሪዎች ጋር እኮ እኩል ትሰለፋለህ፣ እርግጠኛ ነኝ። በጣም የሚያሳዝን የኢትዮጵያ ጠቅላይ ሚኒስትር ወይም የኢትዮጵያ ሕዝብ መሪ ተብለህ ስትጠራ አንተ አሁን ከሞሮኮ መሪ ጋር፣ ከቱኒስ መሪ ጋር፣ ከግብጽ መሪ ጋር፣ የአፍሪካውያን ጋር እኩል ትመድብ ይሆናል እኮ። ምን አንድ ፎቅና አንድ ድልድይ ስለሰራ ቅሽምና ነው ይሄ። ብልጽግና ስትሉ ብልጽግናችሁ ፎቅ ማቆም ብቻ ነው እንዴ? የዚህ የጭንቅላት ብልጽግና የላችሁ? ሰላም የመፍጠር ብልጽግና የላችሁ እንዴ? ህዝብን ሰርተህ አሳምነው። በመግደል አይደለም ህዝብን ቴረር የምትለቅበት። ጭራሽ እምነትን ይሄን ያክል ቤተክርስቲያን እስከማቃጠል አማኞችን መግደል በአሰቃቂ ሁኔታ። ይሄ የመንግስት ስራ ነው ወገኔ። አስተውሉ ኦርቶዶክሳውያን። እየመጣብን ያለው ጣጣ ከመንግስት የተሰጠ መመሪያ ነው ለኦነግ ሸኔ ራሱ። ኦነግ ሸኔ ከሆነ ፈጻሚው፣ መመሪያው ግን የመጣው ከብልጽግና ነው። እኔ 100% እርግጠኛ ሆኜ እነግራችኋለሁ። ይሄን ነገር ሼር አድርጉት ይዳረስ። እሺ። እንደውም ትናንትና ትናንትና ወዲያ በስቲያ የነበረው የኢትዮፎረም ዘገባ አይታችሁት ከሆነ ግብጽ ለምንድን ነው ኢትዮጵያ የምትቃወማት? ኦልሬዲ እኮ ግብጽ የምትፈልገውን የነበረውን ዓላማ እኮ አሁን ያለው ጠቅላይ ሚኒስትሩ በደንብ አድርጎ እያሳካላት ነው። የግብጽ ዓላማ የነበረው ኢትዮጵያ ውስጥ አንዱ ከአንዱ ጋር እንዳይገባ መጥበጥ ነበረ። ታዲያ ይህን ስራ እኮ ኦልሬዲ አብይ አህመድ እየሰራው ነው። ስለዚህ አሁን ላይ ግብጽ ፈታ ብላ ተቀምጣ ያለች እንጂ ኢትዮጵያ ውስጥ የምታበጣበጥበትና በጀት የምትልክበት ምክንያት የለም እያል ነበር። እውነት ኢትዮጵያ ውስጥ አሁን አብይ አህመድ ተክቶ ግብጽ ፊት ትሰራው የነበረውን ስራ እየሰራላት ነው ያለው። ሀገር በአንድነት እንዳይቆም፣ አንድ ሆኖ እንዳይቆም፣ ሀገሪቷ ሰላም እንዳትሆን ዕለት የረብሻ ምክንያት የመጋደል ምክንያት እየሆነ ያለው ጥንስሱን እያመጣ ያለው መንግስት ነው። በዚህ ውስጥ አንዱ እና ዋነኛው ተጎጂ ኦርቶዶክሱና በብሔር ደግሞ ካየነው አማራ የሚባለው ነው። እሱን በኋላ ላይ እንመለከተዋለን። እስቲ የቅዱስ ጳውሎስ መንፈሳዊ ኮሌጅ 9 ሚሊዮን ብር እንዴት እንደተዘረፈ አንዳንድ ጉዳዮችን እንመልከት። የኮሌጁ አካዳሚክ ዲን ነኝ። ለኮሌጁ አይምሮ የደማ ሰው እስካልተቀመጠ ድረስ መሬቱን ሊያለማ አይችልም ነው።
ለምሳሌ በር ላይ ያለ ህንጻ አለ 9 ሚሊዮን ተበልቶበት 9 ዓመት የቆመ አሁን 10 ዓመት ነው የያዘ። ያሳዝናል። ከዛም በኋላ ይሄ ግቢ በሙሉ ደህና ክላስ የለውም፣ ደህና አዳራሽ የለውም። ተማሪ የምናስተምርበት ማለት ነው። ስንት ሄክታር መሬት ወይም ደግሞ ሰፊ መሬት ይዘን ክራውድድ የሆነ ነገር ነው ያለው ማለት ነው። እንዲያው የኢትዮጵያ ቤተክርስቲያን ሁሉ ይተዳደር ነበር። ይህንን አሁን ለአባቶቻችን የምናንጸነው እንዲያው በእውቀት የተወለዱበትን ተቋም ከሌላው በተለየ መንገድ የማያለሙበት መንገድ እንዳልኩ ግን ትልቁ ነጥብ አይምሮ የለማ ሰው ሲመጣ ነው መሬት የሚያለማው ብያለሁ። አይምሮ ያለማ ሰው ከዚህ ከመጣ ግን መሬት ሊያለማ አይችልም። መጀመሪያ አይምሮ በእውቀት መልማት አለበት። ሲቀጥል ደግሞ ፕሮጀክት መንደፍ የሚችል መጠየቅ የሚችል እንዲያው በቤተ ክህነት አሁን በቤተ ክህነትም በጀት ይበጀታል። ከዚያም ባሻገር ሌላ ገቢ ለማግኘት ፕሮጀክት ቀርጾ በጎ አድራጊዎችን ምዕመናንን እስከ ውጭ ሀገር ድረስ እዚህ ጳውሎስ ተምረው የወጡ ሰዎች ስላሉ እነዚያን በፕሮጀክት የሚያሳምን ፕሮጀክት ቀርጾ ማቅረብ የሚችል የለም። ፕሮጀክት የሚቀርጸው ተምረህ ነው እውቀት ኖሮ ነው አይደል? ስለዚህ እዚህ በኃላፊነት የምንመረጠው ኮምፒውተር ተቀምጧልን ብር የሚያደራበት ኮምፒውተር ከፍተን መዝጋት የማንችል ሰዎች ነው በኃላፊነት የምንቀመጠው ማለት ነው። ስለዚህ አይምሮ የለማ ሰው ስላልተቀመጠ መሬቱ ሊለማ አልቻለም። ለወደፊትም እኔ ለቅዱስ ሲኖዶስ ለአባቶች የምማጸነው እኛ ነገ እናልፍ እንችላለን፣ የምንችለውን ሰርተን ይህ የትምህርት ተቋም ሰው የሚቀረጽበት የእውቀት ተቋም መከራ አይምሮ ስለሆነ ከሌላው ተቋም ከሚመደበው የበለጠ የተማሩ በአብነቱም በዘመናዊም የተማሩ የሰለጠኑ ልምድ ያላቸው ትውልድ ማፍራት የሚችሉ ትውልድን በስነ ምግባር በእውቀት ቀርጸው ማውጣት የሚችሉ ሰዎች እንዲመደቡ እናፋለን ነው። አሁን ተማሪ ካስተምር የምናወጣው ተማሪ ደህና ስነ ምግባር ይዞ መጥቶ ጋጣ ወጥቶ ነው የሚወጣበት ነገር አለ። ከዚህ ሲመጣ ከዚህ ያለውን ብሄበር ሲመለከት ደህና ስነ ምግባር ይዞ መጥቶ ከዚህ ግቢ ላይ ሲገባ ነገር ለምዶ ሌላ ነገር ለምዶ ከዚህ እኛ ራሳችን ያለውን ነገር አስተምረን ደህና የነበረውን ሰው አበላሽተን ወደ ቤተክርስቲያን እየላክን ነው ማለት ይቻላል። ማለት አንደኛ የሚገባውን መስፈርትም አልለከንም። ተምሯል አልተማረም ጳውሎስ ተምሬያለሁ እያለ ወደ ቤተክርስቲያን ጠንቅ የሚሆን ለቤተክርስቲያን እንቅፋት የሚሆን ሰው እየፈጠረ ነው። ስንቀበል ተምሯል ወይ ለቀበላ ሊበቃ እውቀት አለው የሚለው መስፈርትም የለም፣ አይታወቅም። ገንዘብ ከከፈለው ተቀበለ ተመዘግባለህ። ይህ ሁሉ መቅረት የሚችለው የተማሩ የሰለጠኑ በሁለቱም የተካኑ ሰይፍ ዘክሊአሁ የተባሉ መንፈሳዊውንም ዘመናዊውንም እውቀት ያወቁ የጠነቀቁ ዘመኑን የዋጁ ሰዎች ከላይ ጀምሮ ከአመራሩ መዋቅር ላይ ከገቡ እታች ያለነው መምህራን ጭምር ካለነው ሌላ ደረጃ ከፍ ያለ ደረጃ እየተማርን ያለን እየሰለጠን አፕግሬድ እያደረግን እየሰለጠን እንድንመጣ ሌላው ደግሞ ወደፊት የሚቀጥለው ደግሞ እየተማረ የሰለጠነ ልምድ ያለው በዘመድ አዝማድ ሳይሆን በእውቀት ተኮር የሆነ ስራ ቢሰራ ኮሌጁ ነፃ ይወጣል የሚላል 83 ዓመት አስቆጥሮ ትናንትና ዝዋይ 6 ዓመት ካስቆጠረው ጋር ያለው አቻ አይደለም። አሁን ጳውሎስ ዝዋይ አሁን ብትል አሰራሩ በሙሉ በዘመናዊ የዘመነ 6 ዓመት ያስቆጠረው ትናንትና 3 ደብረ ታቦር ዳም ኮሌጆች ሌሎችም አሉ ወደ 9 ባህር ዳር እነዚህ አይደል ብታይ ከዲኑ ጀምሮ ከኃላፊዎቹ ጀምሮ ያሉ ሰዎች እነማን ናቸው? እነ መጋቢት ስማቸው ንጋቴ ናቸው። እንግዲህ መጋቢት ስማቸው ንጋቴ ማን ናቸው? የባህር ዳር ዩኒቨርሲቲ ሌላው የዝዋይንም ጠይቅ። ስለዚህ እንደዚህ ባለ መንገድ ካልተዋቀረ በዘልማድ እገሌ ጳውሎስ ዲኑን እህድ ሰው ከሆነ ሁሉ ዲኑ ለከተላክ ሰው ከሆነ ሁሉ አካዳሚክ ዲን ሰው ከሆነ ሁሉ የሰው ኃይል ሰው ከሆነ ሁሉ ጸሐፊ ወዘተ እየተባልክ የምትላክ ከሆንክ መጥተህ ራስህ ትለማመድበታለህ። ስትለማመድ ደግሞ አንተ ለራስህ በሚመች ስልጣን አለኝ ሌላው ጋር ተግባብተህ እንዳትጠይቅ ስልጣን አለኝ ብለህ ራስህን ከፍ ልታደርግ ትችላለህ። እንዴት ትጠይቃለህ ትላለህ። እስከምትጠይቅ በቃ እያበላሸህ ትኖርና በመጨረሻ ደግሞ ተነስተህ ወለላ ዘዳለና ይሄ ቢቀር ሌላው በውድድር ቢሆን ለምሳሌ ፖለቲካ አይደለም ትምህርት ተቋም ስለሆነ አንድ የትምህርት ተቋም ኃላፊ የሚሆን በትምህርት ዝግጅቱ በስራ ልምዱ ተወዳድሮ እንዴት ልሰራ ትችላለህ? ፕሮጀክት ቀረጽ ተብሎ ፕሮጀክት ተንቀርጾ ፕሮጀክት ተወዳድሮ በዛ መንገድ መሆን አለበት። መሾም ሹመት አይደለም፣ የሙያ ጉዳይ ነው፣ የፕሮፌሽናል ጉዳይ ነው። ይህ ካልቀረ ተወዳድሮ መግባት በስራ ልምድ በትምህርት ዝግጅትም ተወዳድሮ በኮሌጁ ላይ ልክ አዲስ አበባ ዩኒቨርሲቲ ያሉ ሰዎች ሊቀመንበር ለመሆን ዲፓርትመንት ሄድ ለመሆን ተወዳድረው ነው። እዚያ መምህር ናቸው አይደለ? ዲፓርትመንት ሄድ ለመሆን ተወዳድረው ነው። ከዛ ተወዳድሮ ያሸነፈው ሰው ሊቀመንበር ይሆናል። ልክ ሌላው ደግሞ ትልቁ ችግር እዚሁ ኮሌጅ ላይ የነበረ የለመደ የትምህርትን የተማሪውን ባህሪ ያወቀ የኮሌጅ ማህበረሰብ ባህሪ ያጤነ ሰው ሳይሆን ከሌላ ቦታ ከትምህርት ጋር ማነው የዋሃብያ
በነገራችን ላይ ይህ ጉዳይ ቀላል ጉዳይ አይደለም። አንዱ ቤተክርስቲያንን እየጎዳት ያለው አቅም፣ እውቀት፣ አእምሮ ያለው ሳይሆን በዘመድ አዝማድ የሚቀጠሩ ነው። ቤተክርስቲያን እየበላትም እያስበላትም ያለው በእውቀት የሚቀጠረው በመግባር ታይቶለት የሚቀጠረው ወይ ደግሞ ምን ተምሯል ከሚለው ይልቅ እገሌ እኮ የእንትና ዘመድ ነው፣ እገሌ እኮ የእንትና ወንድም ነው፣ እገሌ እኮ የእነንትና ቀበሌ የእነንትና ሰፈር ነው እየተባለ የሚቀጠረው ነገር ለእድገት ማነቆ ነው፣ ለቤተ ክርስቲያን ማነቆ ነው። በዘር እየተቀጠረ በዘመድ አዝማድ እየተቀጠረ ቤተ ክርስቲያን አሁን ካለችበት ፈተና ትወጣለች ብሎ ማለት ዘበት ነው። ሙሉን ረቂቅ ሚዲያ ላይ ተመልከቱት። በጣም ነውር የሚሰማው ነገር ሁሉ የሚቀፍ ቤተክርስቲያን ላይ እየተደረገ ያለው ኢቨን ኢፍ እዚህኛ ያለንበት ካምፓላ ላይ እየተደረገ ያለው ነገር በሰሙራስ በጣም ቋቅ የሚላችሁ የቤተክርስቲያንን ጉዳይ በጣም ነውረኞች በሚሊዮኖች የቤተክርስቲያን ብር የሚበላበት የሚቀራመቱበት ዘመድ አዝማድ የሚሰባሰብበት ጭምር ይሆን ያለው በጣም ብዙ። ይህንን ይዘን ታዲያ ቤተክርስቲያን እናሻገራታለን፣ ቤተክርስቲያን አሁን ካለችበት ፈተና ትወጣለች ብሎ ማለት ዘበት ይመስለኛል። ዘመድኩን ጋር ልምጣ። ዋናው የዋሃብያ ጠላት፣ ዋናው የኦሮሞማ ጠላት ከነገድ አማራ የሚለው ስም ነው ጠላቱ። አማራነት ከሃይማኖት ኦርቶዶክስ የሚለው ነው ጠላቱ። ከጴንጤ ጋር ተስማምቶ ይኖራል። እኛም ጌታ የምንለውን ነው ጴንጤም ጌታ የሚለው። አህመድ ቢን ጀበል እኔ ጌታ የምለውን እግዚአብሔር ኢየሱስ ክርስቶስን ይነቅፍና ጴንጤ ጌታ የሚለውን ከጴንጤ ጋር መዝሙራቸው ላይ ሄዱ፣ ጉባኤያቸው ላይ ሄዱ ይከፈላል። ለምን? ጴንጤ ኢየሱስ ክርስቶስን ፍጡር ስለሚያደርገው፣ አቅም እንደሌለው ስለሚያደርገው፣ ተለማማጭ ነቢይ አማላጅ ስለሚያደርገው ማለት ነው። እኔ ጋር ስትመጣስ እኔ ጋር ኢየሱስ ክርስቶስ እግዚአብሔር ወልድ ነው። ከሶስቱ አካል አንዱ አካል ነው። አብ ወልድ መንፈስ ቅዱስ፣ ወልደ ማርያም ወልደ አብ ብዬ ነው የማምነው። ስለዚህ እግዚአብሔር ነው የማምነው። ስለዚህ የእኔን መንፈስ ይጋጨዋል። የጴንጤስ ምንም ችግር የለም። አሁን አለባብሰ ነው በኋላ ቆርጥሞ ለመብላት ይመቻል። ሁለቱም ግን አንድ ላይ ሆነ መዋጋት አንችልም። ጴንጤውን አቅፎ ይዞ ኦርቶዶክሱ ለጋራ ያደቁታል ማለት ነው። ያደቁታል እንዲህ እንደዋዛ እንደምትመለከቱታል። በጣም ማስተዋል ይፈልጋል። በጣም እየተሄደበት እየተሆነ ያለውን ነገር በጣም ማስተዋል ያስፈልጋል። እነሱ ለሁለት ገጥመው እነሱ አንድ ላይ ገጥመው ኦርቶዶክስን እንዲህ ብቻዋን የሚያበሏት ማለት ነው። ይቻላል። እዚያው ኦርቶዶክስ ሀገረ መንግስት ውስጥ የለችበትም። ኦርቶዶክስ ስልጣን ውስጥ የለችበትም። ኦርቶዶክስ የሚጮህላት የላትም። ስለዚህ አነቃለሁ የሚል አስተምራለሁ የሚል ሰው ይህንን እውነት ነው መግለጥ አለበት። ጴንቶቹ በድፍረት ነው የሚናገሩት፣ በቸርቻቸው ውስጥ ነው የሚናገሩት። እንሰብረዋለን፣ እንሻገረዋለን፣ እናደቀዋለን፣ የግብፅን ጣዖት እንሰብራለን፣ ታቦትን እንዲህ እናደርገዋለን። አሜን ነው ሃሌሉያ ይላል። እኔ ማስተማር የምፈልገው አደቃሃለሁ፣ አንተን መናፍቅ አደቃሃለሁ፣ የአንተን መንፈስ አደቃሃለሁ የሚል መምህር ነው የሚያስፈልገው። እስላሙ በየመስጊዱ ዋሃቢው የሚለውን እየሰማችሁ ከእስራኤል ጋር ኢራንና እስራኤል በተጣሉ አይደል እንዴ ክፍታፉን የሚከፍትብን ዋሃቢያ እንዴ? ምን አገባኝ እኔ ስለ ፍልስጤም? ምን አገባኝ ስለ እስራኤል? ምን አገባኝ ስለ ኢራን? እንዴ እስራኤል ጋዛን ስትቀጠቅጥ መጥቶ የሩሲን ክርስቲያን ካላረድኩ ይላል። ምን ይመለከተናል? እስራኤል አይሁድ ሰቃሊያነ ክርስቶስን ማታምን ከኔ ጋር ምንድን ነው የሚያገናኛት? እኛ እስራኤል የምንለው እስራኤል ዘነፍስ የምንለው እስራኤል ምድሯን ጌታ የተመላለሰባትን ሰማያዊቷን ኢየሩሳሌም ደግሞ ያለችዋን የምንጠብቀው ነው። ተስፋ አድርገን የምንሄደው ከኔታንያሁ መንግስት ጋር ምን አገባን? ከእስራኤል ጦር ከእስራኤል ሚኒስትር ጋር ምን አገባን? ይሄ ድልብ መሀይም የዋሃቢ እስላም ግን እስራኤል ጋዛን ስትቀጠቅጥ አይ ኦርቶዶክሶች እናንተ ጎንደር ያሉት ፈላሻዎችን እስራኤል ምን አገባኝ? ጋር ጎንደር ያለው ፈላሻ አይሁድ ነው። ከቻልክ መሄድ መዝመት፣ ግብጽ ቅርብ ነው፣ ሱዳን ቅርብ ነው። በቃ ታጥቀህ መሄድ፣ ባህር ተሻግረህ የመን ገብተህ ሳውዲ ገብተህ ሀሳብ ሂድ እኔ እስራኤል ልቅጠም ማለት አለብህ። ከኛ ጋር የሚያገናኘው ነገር የለም። ታጣ እኮ ነው የገባነው፣ ዕዳ እኮ ነው የገባነው። ስለዚህ አሁን ሰባኪዎቹ አውደ ምሕረት ላይ የሚያስተምሩ ሰባኪያን እንደ እስላሙ መሆን አለባቸው። እንደ እስላሙ ዋጋ ይከፍላሉ። ዋጋ ይከፍላሉ። የእስላም ሰባኪዎች፣ የጴንጤ ሰባኪዎች ብዙ ዋጋ ከፍለው ነው ዛሬ ሚኒስትር የሆኑት፣ ዛሬ ጦሩን የያዙት፣ ዛሬ ባንኩን የያዙት ዋጋ ከፍለው ነው። ስለዚህ ኦርቶዶክሳዊ ቁጭ ብለህ የምታገኘው ነገር የለም። ነፃነት በነፃ አይገኝም። ነፃነት በብላሽ አይገኝም። አሁን አዲስ አበባ ተቀምጦ እንደዚህ ይላል። ፋኖ ቆየ ይመጣሉ ተብሎ አልነበር እንዴ? 4 ኪሎ ብሎ አልነበር እንዴ? ይላል። ፋኖማ ራሱን ነፃ እያወጣ ነው። ፋኖማ ወግሞ ይዟል። ፋኖማ በተነሳበት ቦታ ላይ ህዝቡን ነፃ ለማውጣት ከነችግሩ ከነቆጠጡ ዋጋ እየከፈለ ነው። አንተ እዚህ አዲስ አበባ ተቀምጠህ ድራፍትን እየጠጣ ውስኪን እየጠጣ ሳንቲም አታዋጣም፣ ጸሎት አትጸልይም፣ ድጋፍ አትሰጥም። ቁጭ ብለህ ፋኖ ነፃ ያወጣል። ነፃ አውጪን የሚወልደው ባርነት የበረታበት ሰው ነው። አንተ አርሰናል እያስለቀሰ የቼልሲ መሸነፍ እያስለቀሰ የሪያል ማድሪድ መቀያት እያስለቀሰ አንተ ነፃ የምትወጣው ለአንተ የሚያስፈልገው ፍልጥ ነው። ለአንተ ፍልጥ እንደ አህያ የሚነርትህ ፍልጥ ነው የሚያስፈልገው።
ለአንተ ነው ነፃነት የሚያስፈልገው? ለአንተ ለጋለሞታው ነው ነፃነት የሚያስፈልገው? ዝሙትን ርኩሰትን እንደ ሸማ ለለበስክ ለአንተ ነው ነፃነት የሚያስፈልገው? ሙጫ እየበላ አፈር እየበላ ቅጠል እየበላ ለነፃነት የሚታገል ወንድ ሱሪ የለበሰ ጫካ ቁጭ ብሎ አንተ እዚህ ሆድህ የደረሰች ነፍሰ ጡር መስለህ የሐረር ሰንጋ መስለህ እያለከለክ ያለ ሐሳብ እየበላ እየዘረፍክ እየቀማ አንተ ነፃ የምትወጣው ገና ያንተማ ገና ቀንበሩ ጫን ይበል ሲልኩ ወዴት ሲጠሩ አቤት ዝም ብለህ የምትነዳ የህዳር አህያ ያገኘ የመጣ የሄደ የሚጭንብህ በተለይ የአዲስ አበባን ሰው የአዲስ አበባ ወጣት የመጣ የሄደ የሚጭንብህ ትናንትና ከክለት አውላሉ ከሰራ እንደርታ ከአድዋ ከሽራሮ ከሽሬ የመጣ የትግሬ ነፃ አውጪ ጋለበህ አንተ አዲስ አበባ ተቀምጠህ የመንደርን ድንጋይ እያሞቅ ኤሊፖፕ የማያውቅ ስኳር የማያውቅ የትግሬ ነፃ አውጪ መጥቶ እላይ ላይ እከኩን አራገፈ፣ እላይ ላይ ቅጫሙን አራገፈ፣ እላይ ላይ ቆርቆሩን አራገፈ፣ ይሸለጠ፣ እስር ቤት አስገባ፣ ገረፈ፣ ሀገር እንዳይኖር አደረገ። እግሬ አውጪኝ ብለህ በሊቢያ እግሬ አውጪኝ ብለህ በታንዛኒያ በኬንያ ነካው። አንተ ስደተኛ ተረግጠህ ማለት ተረግጠህ። እኛም ተው ነው እኔ ከባቴ ገብረ መስቀል ጋር ስንቴ የታሰርኩት ስንቴ ቀሲስ እንግዳ ወርቅና እኔ ስንቴ የታሰሩ በልጅነታችን። ሰይፉ የነ መርከብ ጋዜጣ ዛሬ እነ ሄኖክ ዛበሻ መናገር ይችላሉ። በወቅቱ እነ ሲሳይ አገና መናገር ይችላሉ። በወቅቱ የሚሰማን የሚያይ በልጅነት መንፈስ መከራ ስንበላ ማለት ሀገር አጣህ፣ ተሰደድክ። የሰባ እንደርታና የምናምን መጥቶ ይኸው አዲስ አበባ ላይ ፎቅ ሰራብህ አናትህ ላይ አንተ እዛ አራዳ ነኝ እያልክ አቦጪሱ ምን እያልክ ማለት ከደንበጫ ከአርማጭሆ ከጋይንት ከንፋስ መውጫ ከቋሪት ከሰሜን ሁሉ ከላሳ ከቡግና ከምናምን መጣልህና ደግሞ ይሄ ባዴን ነኝ ያለ ሰው መንገዱን እንኳን የማያውቅ ሰው መጥቶ አንተ እዛ ያራዳ እኔ ጋዛ እንጂ ያራዳ ልኝ ፖለቲካና ኦሬዲ በሩቁ ነው አፉ ነው ምናምን ያል አናትህ ላይ እንጻ ሰራ፣ አናትህ ላይ ጋለበ። አንተ እዛ ተንቀሳቅሰህ የራስን ኢምፓየር መክፈት። አዲስ አበባ ብሔር የለውም፣ የአዲስ አበባ ልጅ ብሔር የለውም። ባባክኛ ለፍዳዳ አረቄ እየጠጣ ጫትን እያቀረቡልህ በገፍ የሴክሲ ፊልም በመጀመሪያ በቪኤችኤስ ከዛ በሲዲ ያመጡልህ። ከዛ በኋላ ሺሻህን ይዘህ ምንህን ይዘህ የሴት ጭን ውስጥ ሟምተህ ቀረህ። ሟምተህ ግማሹ በኤድስ አለቀ፣ በኤችአይቪ አለቀ፣ ግማሹ ቁርቁ እንዳሁን። ብዙ የአዲስ አበባ ወጣት ሽንት ቤት ገብቶ 4 ሰዓት ነው የሚቀመጠው። ለምን? ጫት ነው የሚበላው። ጫት ደግሞ ገብቶ ያደርጋል። እዛ ይገባና ውጣ ይለዋል። ከየት ይወጣል? በቃ በኦፕሬሽን ካልሆነ እዛ ቁጭ ይላል። በቃ ሱሪው ላይ ያልቁ ጣውላ መስሎ ብዙ የአዲስ አበባ ወጣት ሽንት ቤት ገብቶ ከቆየ ጫት ነው ደርቋላ። ይሄ ነው። ከዛ ፌስቡክ ላይ ወጥቶ እና ታፈርት ብለህ አንተ እኛ ፒስ ነን ዘራና እኛ ዘረኝነት አናውቅም ምናምን ይለኛል። ለፍዳዳ ለአንተ ነው የምጮህልህ፣ ለአንተ ነው እየነገርኩህ ያለሁት። ይሄ አሁን ኦሮሞቹ መጡ እናቴ ከትግሬ ተምረዋል ከምን ተምረዋል መጡልህና አለቀ። አናትህ ላይ ቤት ሰራ። የእነዚህ ደግሞ ምህረት አያውቅም። እነዚህ ደግሞ የአባገዳ ልጆች ስለሆኑ በልህ ነው የሚመጡት። አጸዳ ወስዶ አጸዳ። የወንዝ ዳር ልማት ነው። ጥፋ ከዚህ ሂድ ንቀ ከዚህ ደግሞ የእኛ ነት ላይ እዚህ ጋር ሁሉም አሳስበንበታል ማለት አይደለም፣ ግን ጀኔራል ግን እየሆነ ያለው ግን እሱ ነው። ነፃ የሚያወጣን ከሌላ ቦታ እየመጣ ነው። እዛው ያለህበት እየተረገጥክ እንደፈለክ እየሆኑብህ ምንም እያደረጉ ግን እስካሁን ድረስ የማትነቃ ትውልድ ሆነሃል የሚለው ነገር ላይ ግን ይያዝልኝ። ሲኖረኝ እና የጸጥታ ችግር ሳይኖር ሲቀር እንዴት አድርጌ ልማት ላልማ ሳይሆን ጥያቄ መጠየቅ ያለብን በበጀት እጥረትና በጸጥታ ችግር ውስጥ ሆኜ እንዴት አድርጌ መሶብል ልስራ፣ እንዴት አድርጌ ያሰብኩትን ራዕይ ላሳካ የሚል ጥያቄ ጠይቆ እያንዳንዱ ከንቲባ መስራት ሁለተኛው አሳይመንት። ጠንካራ ከንቲባ ብለን የምንለው ያሉትን የህብረተሰብ አቅሞች፣ ያሉትን ቴክኖሎጂዎች፣ ያሉትን ትብብሮች፣ አጋሮች እነዚህ ውስጥ ያለውን ሰፊ ሀብት ሁሉ ማየት የሚችል ከንቲባ። ወልዲያ ላይ በዋናነት በትልቁ የምንማረው ችግር ሳይሆን አመለካከት ነው የሚወስነው የሚለው ማሳያ ነች ወልዲያ። በጀት ሲኖረኝ ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ሀሳቤ ይህንን ቪዲዮ መነሻ በማድረግ ነው። ሰሞኑን አማራ ክልል ላይ ይሄ እንግዲህ የምታዩት የአማራ ክልል አንድ ትልቅ ባለስልጣን ነው። አማራ ክልል ላይ የሚተላለፍ ሀሳብ ነበረና የሆነ በተለይ ወልዲያ ከተማ ይመስለኛልና
እነሱ እሱን መሰረት አድርገው እንደው እኔ ሰማቸዋለሁ አንዳንዴ አልፎ አልፎ እና ይሄ ሰውዬ አሁን ምንድነው የሚለው አንድ ሰው አንድ ትልቅ አመራር የሚባለው አንድ ትልቅ ከንቲባ የሚባለው አገር ጸጥታ ሆኖ በጀት ኑሮ ምን ልስራ የሚል ሳይሆን በጀት ሳይኖረው በጦርነት ውስጥ ሞሰብ ነው ያለው የሚባለውን መስራት የቻለ ነው ይላል። ይሄ ነው እንግዲህ መስፈርታቸው። አያችሁ በብልጽግና ዘመን አንድ ሰው ትልቅ አመራር ጎበዝ አመራር ለመባል ጦርነቱ ግዴታ መኖር አለበት። ያ ነው ለኔ የሚታየኝ እንደዛ ነው። ቃል በቃል እያለ ያለው እሱን ነው። ሰላም ኑሮ በጀት ይዘን ምን ላልማ የሚል ሳይሆን ጦርነት ውስጥ ሆኖ በጀት ሳይኖረው ምን ላልማ ብሎ ገበታ ላይ ነው ሞሰብ ላይ የሚያቅድ እና የሚሰራ ትክክለኛ ከንቲባና ትክክለኛ አመራር ማለት ይላል። ስለዚህ በእነሱ ሰዎች ትክክለኛ አመራር ለመባል ጦርነቱ በቃ ብልጽግና እስካለ ድረስ ይኖራል ማለት ነው። ነገር ግን የአንድ መንግስት እንደ መንግስት የመጀመሪያ ሪኳየርመንቱ ምን ነበረ? ሰላምን፣ ደህንነትን ማስጠበቅ ነበረ። ህዝቡ አሁን ሰላም የለው፣ ደህንነት የለው፣ ሰርቶ መብላት አይችል፣ ካልሰራው ላይ ግብር አምጣ ይሉታል። የከፈቱትን የመስሪያ ቦታ ይዘጉባቸዋል። እኔ አንዷ ወጣት ራሱ በጣም ስታለቅስ ነበር። በቃ የመጨረሻ ማትገሉን ብላ ብችል ቪዲዮውን አመጣዋለሁ፣ ቆይ ፈልጌ አመጣዋለሁ። በጣም ነው የሚገርመው። በቃ እነዚህ ሰዎች በጦርነቱ ውስጥ ተላምደው ኖረዋል። ህብረተሰቡ የሚሰቃየው ስቃይ ጦርነቱ በቃ ሁሌ መቀጠል እንዳለበት፣ ምክንያቱም እነሱ ጠንካራ አመራር ተብለው ይኸው ያየናቸው ነው። በወታደር ታጅበው ነው የሚሄዱት፣ የሚንቀሳቀሱት ምንም አይመስላቸውም። ምክንያቱም አንደኛ ለወታደር በጀት በገፍ ያወጣሉ፣ ለልማት አይደለም የሚያወጡት። የተረጋጋ ማህበረሰብ ስለሌለ አይገመገሙም። ጥያቄያቸው የታደረሳችሁት አይባሉም፣ ሪፖርት አያቀርቡም፣ እቅድ የላቸውም። በጀት እንደፈለጉ ነው የሚያፍሱት። እነሱ ስታቸው በወታደር ታጅበው ከቀን ቀን ጦርነቱን አዳብት አድርገው በጣም እያማሩ እየተዋቡ እየሄዱ ነው። የህብረተሰቡን የህዝቡን ንብረት እየዘረፉ ማለት ነው። ህዝቡ ደግሞ በሰቆቃ በመከራ ውስጥ ጦርነት ማብቂያ በሌለው ጦርነት ውስጥ ነው። ይሄን ደግሞ ጦርነቱ ደግሞ ግዴታ ይቆያል። በቃ ብልጽግና እስካለ ድረስ ይቆያል። መፍትሄው ምንድነው ካለ እንደ ህዋት ተደራጅተህ ማሸረጥ ይሄን መንግስት። አየህ ብዙ ጊዜ አንዳንድ ሰሞኑን ራሱ ብልጽግና የቀጠራቸው ክፍታፎች አሉ። ቀጥ ብሎ ትግሬን ሲሳደብና ህዋትን ሲሳደብ የሚውል ጎበዝ ከሆንክ የአማራ መውጫው ስትፈልግ አንድ መሆን ነው። ባይሆንም እንኳን ከህዋትና ከትግሬ ማህበረሰብ መማር ግድ ይላል። ምክንያቱም ትናንትና እኮ የትግሬ ማህበረሰብ እኮ ይሄ ምን ክደው አይደለም እንዴ? የብልጽግና መንግስት ህዝቦችን ብሔር ብሔረሰቦችን አስተባብሮ የራሱን ስክሪፕት ጽፎ ጎረቤት ሀገር ሳይቀርና ኤርትራን ጋብዞ ጭፍጭፍ አድርጓቸው ድቅቅ አድርጓቸው ኤክስፒሪየንስ ያላቸው መሪዎቻቸውን ገሏቸው። እነሱ ብቻ አይደሉም የሀገር መሪዎች የነበሩ ናቸው። ዛሬ ልምዳቸው ይጠቅም ነበር። እነሱን ሳይቀር ልምዳቸው ባይጠቅም ቢኖሩስ ምን ችግር ነበር? እነሱን ሳይቀር ጭፍጭፍ አድርገው ቅጥቅጥ አድርጓቸው ከድርጅት አባልነት ሰርዘዋቸው ዱቄት ሆነው በቃ ተበትነዋል። በጥብጠን ደፍተናቸዋል ተባለ። ከዛስ ምን አለ? በደንብ አብበው አቆጥቆጠው ሲመጡ ልስማማ ባካችሁ ልስማማ አስማሙኝ ብሎ ደግሞ ዓለምን ልመና ሄደ። ዓለም ላይ እንደምታስቡት ደቡብ አፍሪካ ላይ ኬንያ ላይም ሲደረግ የነበረው መጨረሻ ፕሪቶሪያ ላይ ጨረሱ። ሲጨርሱ ያው ብልጽግና ካዲ ነው ካዳቸው። እንዲሁም የተስማማሁት እኔ ከነ ጌታቸው ረዳ ከነ ጻድቃንና ከነ ማን ነው ከነ የገብሩ ማን ነው የሚባል ማን አሰፋ ማን የሚባለው ጋር ነው። እነሱም ከኔ ጋር ነው የሰሩት አለ። ኦኬ እነሱንም ይዘህ ሄድ በቃ አንተም ብትሄድ፣ እኛ ግን ህዝባችንን አንድ አድርገን እችን ምድር አትረግጣት ማለት። አያችሁ ጎበዝ ማለት አንገታቸውን ደፍተው የድርጅት መዋቅርን የምታዩት የህዝብን ጥንካሬ የምታየው ከህዋት ላይና ከትግራይ ህዝብ ነው መማር ካለብህ። ይህ ህዝብ ለሀገር ሞዴል ለሀገር ተገን የሚሆን ህዝብ ነው። የሀገሩ መውጫ ቀዳዳ ነው። አማራ የሚባሉትማ እነዚህን ባንዳዎች እያያቸዋቸው ነው። ዛሬም ነገም ጦርነት ለአንድ አመራር የአመራርነት መለኪያ እሱ ለሚለው ሞሰብ ወይም እሱ ለሚለው ሌማት አይደለም ምን እንደሚለው ዞሮ ጦርነትና በጀት የሌለበት ኢንቫይሮንመንት ያስፈልጋል ትልቅና ጎበዝ አመራር ለመሆን።
ሰላም ኑሮ በጀት ኑሮ በዛ ውስጥ መስራት ትክክለኛ አመራር ነው ብለው አያስቡ። ስለዚህ እነሱ ልማት ብለው የሚያስቡት እንደምታዩት አሁን ምንድነው ይሄ የሆነ ቢራቢሮ ሌዲ ባጎችን ሰካክተዋል። ቤት ውስጥ የሌለ ፋውንቴን ውሃ ይደፋሉ። መብራትና ዲም ላይት ጨማምረው በብል ያደርጋሉ። ያን በብል ቁጭ ብሎ የሚያየው ሰው ምን እየበላ እንደሚያየው ማናቀም ይበላ እንዲሆንም ደግሞ እናየዋለን። ለዚህ ለተቸገረ ልማት ለሌለው ፕላስ ዛት ደግሞ ሪተርን የማይሰጥ በጣም እኮ የሚገርም እኮ ናቸው። ይሄ እንኳን በሀገራቸው ላይ እየኖሩ አይቆጫቸውም። እኔ እውነቴን ነው የምላችሁ። ይሄን ስናገርህ እኔ በተሻለ ስታንዳርድ ባለው ሀገር ላይ ቁጭ ብዬ ነው። ምንም በሰው ሀገር ነው ሀገሬ ለምታጅና ህዝቤ ደህና ሆኖ ባይ ነው ደስ የሚለኝ። ምክንያቱም ራስ ተከብናንቦ ምንን ገልጦ እንደሚባል ነው። በሰው ሀገር የሰው ነው፣ ሰዎች የሰሩት ሀገር ነው። ነገር ግን እናንተ ግን ደግሞ ከኔ ባሳችሁ ናችሁ። ልጆቻችሁ በሱ ውስጥ ነው እያለፉ ያሉት። ፋውንቴን ሰርተህ ምንድነው ሪተርን ባክ የሚያደርግላችሁ? ለእናንተ ምንድነው ለማህበረሰቡ የሚሰጠው ፋይዳ? እንደ ከተማ ልማት ከተማ የሚያስብለው ኢንዱስትሪ ነው ይላል። ኢንዱስትሪውን መሰረት አድርጎ የሚመጣ የሰዎች መሰባሰብና የሚዘረጋ መሰረተ ልማት ከተማን እንደ ከተማ አርባናይዜሽን ያስብለዋል ይላል። ከዛ ውጭ ግን ደግሞ ስታንዳርዱ ሲወርድ ደግሞ ሰርቪሶች ሊሆኑ ይችላሉ። ባንኮች፣ ትምህርት ቤቶች፣ ሶሻል ሰርቪሶች የሚሰጡ ሆቴሎች፣ እነሱም መቼም በቱሪዝምም በምንምም ኢንካም ሊኖራቸው ይችላል። ይሄ ደግሞ ምንም አይነት ሪተርን ባክ የማይሰጥ የባቀነ ይሄን ደግሞ ቁጭ ብላችሁ አይቆጫችሁም። አብይ አህመድ እንደሆነ ሌላ ሀገር አለው፣ የተላከበት ሀገር አለው፣ ጡት የተጣባበት ሀገር አለ። እናንተ ግን አይቆጫችሁም። አሁንም እናንተ ጠንካራ አመራር ተብላችሁ በአብይ አህመድ ዘንድ ለመታየት ጦርነትን ማስቀጠል ትፈልጋላችሁ። ህዝቡ ተኝቶ እናንተን ያደምጣል። ህዝቡ ግን መማር የነበረበት ከህዋትና ከትግራይ ነው። መጨረሻ ላይ አሁን ምርጫ ላይ ብለው እንኳን ሲንቦጫረቁ ምርጫ የሚባል ትግራይ ምድር ላይ ያረገጧት ነው። ወልቃይት ጠገዴን ማስመረጥ አልቻለም። አይህ ያስመርጣለሁ ቢል ደግሞ ምን እንደሚደርስበት ያውቃል። መጨረሻ ላይ ምን አለ? እነ ያን ባለፈው ሲያደራድራቸው የነበረውን ናይጄሪያውን ሰውዬ ጎትቶ ይዞ መጣ። አይ እንተ ጋር ማን እንደራደርም ያሉት ነው። በሌላ ሀገር ነው ሄደን ምን እንደራደር። ኢሚዩኒቲ ነው፣ አቅም ነው። የአማራ ህዝብ ከዚህ ነበር መማር የነበረበት። የአማራ ህዝብ ተቆርቋሪ መስለው ለብልጽግና አድረው ከሚሳደቡ ሽምድምድና ከፍታፎች አይደለም መማር ያለብን። እነዚህ ደግሞ አዲስ የተፈለፈሉ ከፍታፎች አሉ። ትግሬም በለው እንዳይመጣ ቀጥቅጠው ምናምን ሲል የሚሉ ሁልጊዜ ጦርነት ሲደግስ የሚኖር ይሄ ፍራስትሬት ያደረገ ነው። ባለበት ሀገርም ሰርቫይቫል ማድረግ አይችልም። ሙሉ ቀን ካሜራ ላይ ተወጥፎ የሚውል ተከፋይ ነው። ተመልሶ ከሀገሩ የሚመጣምጥ ይህ ባለበት ሀገር እንኳን ሰርቫይቫል ማድረግ የማይችል ደንቆሮ የደናቆርት ስብስብ ነው። ምክንያቱም መቀየር ማለት እዛው ያገሩን ሀብት ደግሞ እየመጠመጡ ህዝብን እንደገና ወደ ፍጅት የሚሰድ ነገር ነው እንጂ ወደድክም ጠላህም ከትግራይ ህዝብ ጋር ተገናኝተ ተስማምተ መኖር ግዴታ ነው። ጎረቤት መሆን ከሀገር መሆኑ ግዴታ ነው። ማን ላይ ህዝብ ነው። ምክንያቱም አገር ነው፣ ተገናኝቶ የሚኖር ህዝብ ነው። ከኦሮሞም በለው ከአማራው ከትግሬውም በለው አማራው ህዝብ ተስማምቶ መኖር አለበት። ቀሪ የሚባለው መለው ገዥ የምትለው ይሄዳል። ህዝብ ግን ቀሪ ነው። ተግባብቶ ተነጋግሮ በአንድነት መቆም ሲቻል፣ ነገር ግን እርስ በርስ የሚባላ አንድ ለመሆን የማይጥር አንድነት የሌለው ማህተብ ከለበሰው ጋር እንዲገዳደሉ አድርገው በሰሩላቸው መረብ ውስጥ ተጠልፈው ያሉ ሰዎች በጣም ብዙ ናቸው። ቢያንስ በአመራርነት ያሉ አካላት እንኳን አንድ ሊያደርጋቸው ቤዝ የሚያሰጣቸውን የሚችላቸውን ነገር ይዘው ወደፊት መንቀሳቀስና ገዳያቸውን መቃወም ሲገባቸው እርስ በርስ ተከፋፍለው አንድነታቸው ጠፍቶ ስናይ በጣም ያሳዝናል። በዚህ መሀል ላይ እየተጠቀመ ያለ አካል ጉዳዩን እያፈጠነ መጠቀም ያለበትና ማጥፋት ያለበትን ነገር በደንብ አድርጎ እየተጠቀመበት እንዳለ ግን ምንም ጥርጥር የለውም። ግን ከሁሉ የሚያሳዝነው የሰው ነፍስ የሰው አካል ግን እያለቀ እየተጎደለ እያየነው ነው። በጣም ያሳዝናል። ግን አሁንም ቢሆን አልነቃንም። ለመንቃት ግን ጊዜው አሁን ነው ብዬ አስባለሁ። አሁንም ቢሆን አልረፈደም። ትናንትና ቢሆን መልካም ነበር። ነገር ግን ከነገ ግን ዛሬ ይሻላልና ዛሬ ላይ ሆነን አንድ የሚያደርገን ነገር ግራውንድ ይዘን መንቀሳቀስ ካልቻልን እንደ ሀገርም ለመጥፋት ቅርብንን፣ እንደ ሃይማኖትም ጭምር ደግሞ እንጠፋለን። ምክንያቱም ሁለቱ ሰሜን ላይ ያሉት ትልልቅ ኦርቶዶክሳውያን ያሉበት ነው። እየጨፈጨፈ እያስጨፈጨፈ እየጨረሰ ያለው እነኚህ ሆኑ ነው።
እርስ በርሳቸውም ጭምር እንዲገዳደሉም ሰፊውን ስራ ሲወጣ እንደነበርም የምናስታውሰው ነገር ነው። ስለዚህ እዚህ ላይ ላብቃ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ቸር ቆዩ።